እናንተስ ያንን ነገር መክፈል ትችላላችሁ? አንችልም። ጥሩ እኔ አሳርቃችኋለሁ ብሎ በመስቀሉ ደም ምንን ፈጠረ? ሰላም ፈጠረ። ምን ፈጠረ? ሰላም። አሁን እግዚአብሔር አርፏል። ሰው ምን ተሰምቶታል? ሰላም ተሰምቶታል። ዋስትና ተሰምቶታል። ይሰማችኋል? እንደዛ በኢየሱስ ደም እርግጠኛ ናችሁ? አይጠየቅም ማለት አይጠየቅም። ጥያቄ ጨንቆ ነው የምጠይቀው እንጂ ጴንጤ አይጠየቅም ነበር። በዚህ መንገድ ሌሎችን ብቻ ሳይሆን ጴንጤውን መጠየቅ አስፈላጊ ሆኖ ተገኝቷል። ምክንያቱም በጴንጤ ውስጥ ስለ ዘላለም ሕይወት በጣም ብዙ እርግጠኛ ያልሆነ ማዕሰብ ስላለ እና ያፈረን አማኙን ራሱን ጠይቃለን። ስለ ኢየሱስ ደም እርግጠኛ ናችሁ ወይ እያልኩ በመዳናችሁ እርግጠኛ ናችሁ እያልኩ አማኙን ያፈረን መጠየቅ አለብን። የጌታ ደም ተብሏል። ከምን አንፃር ነው ያየነው? የጌታ ደም ጌታ ኩሪዮስ የሱ ደም የጌታ ደም ምንድነው የሚታያቸው? በዚያ ደም የዳኑት ምኖች ናቸው? ጌቶች ናቸው? ባሪያዎች ናቸው? ባሪያዎች በማን ደም ዳኑ? በጌታቸው ደም ዳኑ። ወደ ቤት የምትሄዱ ልጆች ወደ ቤት ሄዱ ቶሎ ንሳና። እሺ ሌላው ንጹህ ደም ተብሏል። ማቴዎስ 27:4 ላይ ኢኖሰንት ማለት ያለ ኃጢያቱ የሞተ እንዴ ፒዩር ደም አይደለም። ፒዩር ማለት ያ ኩልል ያለ ንጹህ እንደማለት አይደል? ለዛ ማለት አይደል? ኢኖሰንት ብለድ በእኛ ያው ንጹህ ደም ነው። ሌላ ቋንቋ ስለሌለ ኢኖሰንት ብለድ እንዲያንገታችሁ ይደክማችኋል። ይሄ የደሙ ስም ነው። በሁለተኛ ደረጃ ዛሬ እንድናየው የምፈልገው ክፍል ማለት ነው ወደ ልጅ ወደ ኢየሱስ ክርስቶስ ደም እንግዲህ ተጠግተናል ቀርበናልና የልጅ ኢየሱስ ክርስቶስ ደም መከፈል ያለበት ለማን ነው? ለምሳሌ በደሙ ቤዛነትን አገኘ። ቤዛ ምን ማለት ነው? የግዕዝ ቃል ቤዛ ተቤዠ፣ ተቤዣቸው ማለት ቤዛ በእንግሊዝኛው ራንሰም ራንሰም ምን ማለት ነው? ቤዛ የግዕዝ ቃል ተቤዠ ምን ማለት ነው? የቃሉ ፍቺ ቤዛ ቤዛነታችንን አገኘን። በደሙ የተደረገ ቤዛነትን አገኘን ይላል አይደል? አገኘን ይላል። ቤዛነትን ምን ማለት ነው? ዋጋ ከፍሎ መውሰድ መዋጀት ማለት አይደል? ቤዛ ማለት ስለዚህ ምንድነው ማለት ነው? ቤዛ በምትክነት የሚከፈል ክፍያ አይደል? በምትክነት የሚከፈል ክፍያ። ቀላሉ ቋንቋ ምንድነው? ታሪኩ የተወሰደው የዛን ጊዜ ከነበረው በአካባቢያቸው ካለው ክስተት አንፃር ያኔ እንደምታውቁት ዳውኑ የተባበሩት መንግስታት የለም ጦርነት ነው። በአገር የባንዱ ሀገር ይወራል፣ ህዝቡን ያጠፋል፣ ንብረት ዘርፎ ይመለሳል። እንዲህ ነገር ነው። ከዛ ውስጥ አንዱ በጦርነት ጊዜ ወታደሮች ይማረካሉ ወይም ደግሞ በሆነ ምድር ላይ የሆነ ከተማ ይወርና ወንዶቹ ምናምን ተዘርፎ ለባርነት ይሄዳሉ። በሚሄዱበት ጊዜ ወላጆቻቸው ብር ካላቸው አቅም ካላቸው ወይም ያገሩ ሰው ሀብት ካለው ያ ወቄት ወርቅ ይሰበሰብና ያንን ሰው ለመዋጀት ያንን ሰው ለመቤዠት ያ ወርቅ ይሄዳል እና ይለመናል። ዛገር ላይ ተኪዶ በቃ ሰዋችንን ወይ ዘመዳችንን መልሱልን እኛ በዛ የሚሆነውን ክፍያ እንከፍላለን ይላል። በባርነት የገዛው ሰው ስንት ከፍሉኛላችሁ? ምናልባት 10 ወቄት ወርቅ ሲሉት ያንሰኛል ይችላል። የኔ መሰለ ጡንቻ ያለው ባሪያ በ10 ወቄት ወርቅ አልመለስም ሊል ይችላል። በቃ ተብሎ ብዙ ዋጋ ይከፈልና አንድ ሰው ይለቀቃል። ወይም በዚህ በዘመናችን ላይ እንውሰድ። ብዙ ጊዜ ሶማሊያዎች ሰውን ኪድናፕ ያደርጋሉ አይደል? አፍጋኒስታን ውስጥ ታሊባን ኪድናፕ ካደረገ ሊያርድ ነው። ወደዚህ ወደ ሶማሌ ደግሞ ስትመጡ ኪድናፕ ያደርጋሉ። ለምን? ገንዘብ ጠያቀ። አንዲት እንግሊዛዊት፣ አንዲት ፈረንሳዊት፣ አንዲት ምናምናዊት ብቻ ኪድናፕ ያደርጋሉ። ወርዳታ ሲለግሱ ያገኙትን ወይ በመንገድ ላይ ኪድናፕ ያደርጉና ከመንግስት ጋር ድርድር ይገባሉ። ወይ ደግሞ መርከብ ታውቃላችሁ፣ ፓይሬትስ አሉና ጠላፊ መርከብ ኪድናፕ ያደርጋሉ። ፓይለቱን ምኑን የመርከቡን እንትን ካፒቴን ምናምን ሁሉ ከቡና መሳሪያ በሬዲዮ ይደራደራል። አንድ ሰራዊት እንዲጠጋቸው አይፈቅድም። ሰራዊት ከተጠጋ እዚህ ካፒቴኑ ምኑን እንጨርሳለን ብሎ ኪድናፕ ያደርጉና በገንዘብ ይደራደራል።
እና ለዚህ ለመርከቦች የሚጠይቁትን ክፍያ አይታችኋል። 20 ሚሊዮን 30 ሚሊዮን ዶላር በስማቸው በአካውንታቸው ወደ ሶማሌ ባንክ እንዲገባ ያደርጋሉ፣ ወደ ሆላንድ ባንክ። አሁን በቅርብ ከአንድ ሳምንት በፊት ነው ወደዚህ አንዲት ፈረንሳይት አግተዋልና ይደራደራሉ። አንድ ሰው ያግቱና ይሄን ያህል ሚሊዮን ዶላር ይለቀቅልናል። ከዛ ለዛ ሰው ህይወቱ ከሚያልፍ ውጮቹ ለዘጋቸው የሚከፍሉት ብር ስላላቸው ደራደሩና ስንት ነው ተደራረሩ ምን ብለው በቃ ለዛ ሰው 2 ሚሊዮን ዶላር 3 ሚሊዮን ዶላር ይከፈልና ሰውየው ነፃ ይወጣል። ኦኬ አሁን ራንሰም ማለት ያ አንደኛ ጢሞቴዎስ 2:5 ላይ ታውቃላችሁ አይደለ? አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛ እንዳለ እርሱም ሰው ነው፣ ክርስቶስ ኢየሱስ ነው ይላል። እርሱ ለሁሉ ራሱን ቤዛ ሰጠ። እርሱ ለሁሉ ራሱን ምን አድርጎ ሰጠ? ቤዛ አድርጎ ሰጠና ልቀቋቸዋል። ጥሩ። አሁን መጀመሪያ ግን ስለ ቤዛነት ስናወራ የኢየሱስ ክርስቶስ ደም ነው ቤዛ ሆኖ የተከፈለው፣ ብር ሆኖ የተከፈለው፣ ወቄት ወርቅ ሆኖ የተከፈለው የኢየሱስ ደም እንጂ ጴጥሮስ ምን አለ? የተዋጃችሁት በሚያልፍ ነገር ከአባቶቻችሁ ወይም ከቤተሰቦቻችሁ በወረሳችሁት ከከንቱ ኑሯችሁ። ይሄ ከንቱ ኑሮ ማለት በወርቁ ብሩ ምናምን አሁን ያለን ኑሮ ቤት ምናምን ግን ከንቱ ኑሮ ይባላል። በከንቱ ኑሮ ከከንቱ ኑሯችሁ በወርቅ ወይም በብር ወይም እንዲህ ባለ ነገር ሳይሆን አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ። ከአባት ቤት ይወረሳል፣ መኪና ይወረሳል፣ ብር ይወረሳል፣ ምናምን ይወረስ ይሆናል አይደለ? ወይም ከወላጅ ማለት የሆነ ነገር ይወረሳል እና ያለ ብዙ ጊዜ እንደዚህ ወጣ አብት ያ ሁሉ ምን ይባላል? ያለን ነገር ሁሉ ከንቱ ኑሮ ይባላል። አሁን ቤት በሰላም መኪና በገዛ ለጊዜው ነው የምኖርበት። ስለዚህ መጽሐፉ ወርሽም ይሁን አግኝቼ ያገኘው ኑሮ ከንቱ ኑሮ ይባላል። በከንቱ ኑሯቸው በሚያልፍ ነገር። ለምንድን ነው ከንቱ ኑሮ ያለው? ስለሚያልፍ። በብር ወይም ሲልቨር ማለት ነው። ብር የኢትዮጵያ ብር አይደል? ሲልቨር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አሁን ቤዛ የሚከፈለው ክፍያ ነው። ቤዛነታችንን ማግኘት ማለት ምን ማለት ነው? የሚከፈለውን ክፍያ አግኝተናል፣ ተከፍሎልናል። ከዛ ስንወጣ ደግሞ ተቤዥቶናል ወይንም በሌላ ቋንቋ ተዋጅተናል እንላለን። ሪዲምድ ተደርገናል፣ ተገዝተን ነፃ ወጥተናል፣ ሪዲምድ ተደርገናል ይባላል። አሁን የኢየሱስ ክርስቶስ ደም ለማን ነው የሚከፈለው? ለማን ነው የሚከፈለው? ቤዛነቱ ወይም የኢየሱስ ክርስቶስ ደም አስፈላጊነቱ ቁጥር 1 ለማን ነው? ቁጥር 2 ለማን ነው? ቁጥር 3 ለማን ነው? መጀመሪያ ነው ደሙ አስፈላጊነቱ ለማን ነው? ቁጥር 1 ወይም ለማን ነው የሚቀርበው? መጀመሪያ አቤት ለእግዚአብሔር ሌላስ? አቤት ደሙ አስፈላጊነቱ ለማን በሶስት አቅጣጫ ለሶስት አቅጣጫው ለሶስት ነገሮች ለሶስት ማንነቶች ነው ደሙ ይቀርባል። አሁን ስለ ኢየሱስ ደም ስናጠና ከሶስት አቅጣጫ ነው ጥቅሙን የምናጠና። መጀመሪያ ሰውን ኃጢአተኛ ነው ብሎ ያለው ሰይጣን ነው እግዚአብሔር ማለት ነው። ሰይጣን ራሱ ኃጢአተኛ ነው። ሰውን እንዲህ ነው ሊል የሚችልበት ብቃት የለም። በኃጢአት የተበደለው ሰይጣን ነው እግዚአብሔር አቤት። አንተ ኃጢአት ስትሰራ ሰይጣን ይበደላል አይበደልም? ስለዚህ ደም ከኃጢአት ጋር ነው። የኃጢአት መፍትሄ ሲጠበስ ስለሆነ ከኃጢአት አንፃር ሁሉ ጊዜ ስናስብ ደሙን የምናሰላው ከማን ጋር ነው? ቁጥር 1 ከእግዚአብሔር ጋር። ብዙ ጊዜ ስለ ኢየሱስ ደም ሲወራ የምናስበው ነገር አለ። በሰይጣን እስር ቤት ነበርን አይደል? ብዙ ጊዜ እሱን ምሳሌ በኋላ ማውራላችሁ። በሰይጣን እስር ቤት ውስጥ ነበርን። ግን ሰይጣን አሳሪ ነው ታሳሪ ነው? አቤት ራሱ እስረኛው ራሱ እኮ ፍርድ የሚጠብቀው ሰይጣን በመንግስት በገሃነም እሳት ውስጥ ለምሳሌ እግዚአብሔር በመንግስት ሰማያት በምንኖር ሰው ስፍራ በዛ በማይጠፋው ርስት በዛ ውስጥ እግዚአብሔር
ገዢ ነው አይደል? ንጉስ ነው። ሰይጣን ደግሞ በገሃነም ውስጥ ገዢ ነው አይደል? በጥልቁስ ንጉስ ነው አይደል? ሰይጣን ገዢ ነው አይደል? በገሃነም ውስጥ እግዚአብሔር ምክንያቱም ብዙ ሰዎች እግዚአብሔርና ሰይጣንን ግራና ቀኝ ኮምፔር እያደረጉ ስለሚያወሩ ኖ እግዚአብሔርና ሰይጣን አይፎካከሩ። ባይዘወይ እግዚአብሔርና ሰይጣን ተዋግተው አያውቁም። እግዚአብሔር ክርስቲያን ጋር ተዋግተው አያውቅም። አንድም ቀን ተዋግተው አያውቅም በጭራሽ። ከተዋጋ ምንድነው ማለት ነው? ለእኛ ሰው እንዋጋው ምንድነው? ለምንድን ነው? ወይ ኃይላችን እኩል ነው ወይ ቢያንስ ይቀራረባል አይደል? ቢያንስ ወይ ምን ይሆናል? ይቀራረባል ወይ ደግሞ እኩል ነው። ስለዚህ ጦርነት ውስጥ እንገባለን አሸናፊ እንዲለይ። ጦርነት ሁሉ ጊዜ የሚፈጸመው ለምንድን ነው? አንደኛው ወገን አሸናፊ ነው ሊወጣ አሸናፊ ሊለይ። እግዚአብሔርና ሰይጣን ጦርነት ገጥመው ያውቃሉ? መጽሐፉ እንኳን የሚለው ሰይጣንም ከመላእክቱ ጋር ተዋጋ ነው የሚለው፣ ከእግዚአብሔር ጋር ተዋጋ ከመላእክቱ ጋር ተዋጋ ነው። ብዙ ሰዎች ሰይጣን ከእርኩሳን መናፍስት ከቅዱሳን መላእክቶች ጋር ነው እንጂ የምናነጻጽረው ከእግዚአብሔር ጋር አይደለም። ነውር ነው፣ አይወዳደርም ነው። እግዚአብሔርና ሰይጣን ተዋጉ። ልክ አንዳንድ ሰዎች ሰይጣን በቀጥታ እግዚአብሔርን እየተቀናቀን እንዳለ ያስባል። በጣም ኃይለኛ ፋይት ላይ ከእግዚአብሔር ጋር ተገጠመ። እግዚአብሔርም እሱን ለማጥፋት እየተጋደለ እንደዚህ አይነት አምላክ በሰማይ በምድር ነው። እግዚአብሔር ከማንም ፍጥረት ጋር ተዋግቶ አያውቅም። ለምሳሌ አሁን በመጨረሻው ዘመን ሰይጣን ሐሰተኛው ክርስቶስ ሐሰተኛው ነብይ የዓለምን ነገስታት በክርስቶስ ላይ ያሰልፋሉ አይደል? ኢየሱስ ደግሞ በነጭ ፈረስ ላይ ሆኖ ሊዋጋ ይወጣል። ከዛ ይዋጋል አይዋጋም? ወርዶ ይከሳከሳሉ አይከሳከሱ? አርማጌዶን ላይ ከማለት የዓለም ነገስታት የመካከለኛው ምስራቅ የአውሮፓ ጦር ምናምን እንዳለ አሁን የአውሮፓ ህብረት የምንለው የደቡብ ጦር የአፍሪካ ህብረት ጦር ማለት ነው። ከዛ ከሩቅ ምስራቅ ቻይና፣ ህንድ ሁለቱን ወንዞች አቋርጠው የሚመጡ ምናምን የሰሜን እስራኤል ላይ ይከማቻሉ። እኛ ከተነጠቅን ከ7 ዓመት በኋላ በዛኛው ስፍራ ላይ ይከማቻሉ። ከማን ጋር ይዋጉ? ከበጉ ጋር ይዋጉ። አዋጅ አውጆ ምድራችንን ሊወር ከሌላ ዓለም የሆነ ነገር ሊመጣ ነው ተዘጋጅ ብለው ሰው እስከዛ ይደርሳል። ፋይናል እኛ ከሄድን ከ7 ዓመት በኋላ ሰው የሚሰራውን አያውቅም። አሁን ሰው የሚሰራው የሚያውቀው ቸርች ስላለች ቸርች ብትነጠቅ ሰው የሚያስበው ነው የሚሰራው ነው። ኮንፊውዝድ ነው። ናይ ሁሉ ያለው ጦር ያሳል ሚሳኤል ጣቢያ ያለው ሚሳኤሉን አቁሞ እንትን ያለው እንትኑን አቁሞ መርከበኛው ርቁን አቁሞ ነው እንግዲህ እንትን ከዛ ኢየሱስም በነጭ ፈረስ ላይ ሆኖ ታዩታላችሁ። የነገስታት ንጉስ የጌቶች ጌታ በልብሱ ላይ ደም ተረጭቶ ፍርድ ማለት ነው። ሰዎች እንዲበቀል በቀል ተሞልቶ ይመጣል። ከዛ በኋላ ጦርነቱ ተጀመረ። አበቃ ነው ያለው ስናተ ሁለቱም ታዩ። አርማጌዶን ላይ ሰው ሰፍሯል። ኢየሱስም ሰማይ ላይ ታየ። ሰማይ ተከፍቶ በነጭ ፈረስ ላይ ተቀምጦ ጌታ ታየ። ግን ጦርነቱ ተጀመረ። ምንድን ነው አለቀ። ሰውና እግዚአብሔር ሲዋጉ ጦርነት አይጀመርም። ምንድን ነው የሚሆነው? ከተጀመረማ ሰው ሞክሯል ማለት ነው። የተቆሰ ማለት ነው። በቃ ሳተ ማለት ነው። ጌታም ትንሽ በቃ ተከሳከሰ ማለት ነው። አረ ሼፍ ነው እንዲህ አይነት ጌታ የለም። አይዋጉም። እግዚአብሔርና ሰው ምን አይሉ አይዋጉም። እግዚአብሔርና አጋንንት አይዋጉም። እግዚአብሔርና ሉሲፈር ምን አይሉ አይዋጉም። ጭራሽ እኮ የሚለው አጋንንት እግዚአብሔር አንድ እንደሆነ ያውቃሉ። ቀጥሎስ ይንቀጠቀጡማል። ምን መሆኑን በማወቃቸው አንድ ነው ብለው ይንቀጠቀጣሉ። እንኳን ጦር ሜዳ ሊገቡ የሚዋጉት የእግዚአብሔር ወደ ሆነው ፍጥረት ዓለም መጥተው ከማን ጋር የሚዋጉት ፍጥረት። ኦኬ ለዚህ ቢሰዎች በነጻጻሪ እግዚአብሔርና ሰይጣንን ያስቀምጣል። እግዚአብሔር በዚህኛው ዓለም ላይ ንጉስ በአዲሱ ሰማይና ምድር፣ ሰይጣን ደግሞ በገሃነም ንጉስ። የሚስሉትን ምስል ስናይ ገሃነም ላይ ዙፋኑን ዘርግቶ ባለ 3 ጦር ሹካን መስል እንጨት ይዞ ቀንዱን እንዲያሽሎ ጭራውን ወደዛ አድርጎ ቆሞ ሰዎቹን እንዲህ ያስገባ እሳት ውስጥ እየዘቀዘቀ ሲያወጣ ነው ወይ? መጀመሪያ ያ የቅጣት ስፍራ ለሰው ነው ለሱ ነው የተዘጋጀው? ለሰይጣንና ለመላእክቶቹ ነው የተዘጋጀው። ምን እንዲሆን? እንዲዘንጡበት፣ መንግስታቸው እንዲሆን ነው፣ እንዲሰቃዩበት። ይሰቃያል። ሰይጣን የሚፈራው እንኳን እንስሰብ ከሰማ የዚያ ካለ ኦምኒ ፕሬዘንስ አይደለም ልበሉ።
ሉሲፈር አሁን እዚህ ላይ ኖር ይችላል ለስብሰባ ሌላ ቦታ ሄደኝ አይሰማም ምክንያቱም ብዙ ሰዎች ሉሲፈር ይኖር እዚህ ሌላ ሀገር ላይ ኖር በመጣቃላችሁ ምክንያቱም ሁሉ ቦታ ይገኛል ሉሲፈር ማለት በአንተ አካልና መጠን ቆም ትንሽ ካንተ ቢገዝፍ ነው መጠን እና በአንድ ቦታ የሚገኝ ፈረንጅ አራዳ ካለ እዚህ የለም አይሰማም ብዙዎች እንዲያስቡ አጋንንት የሰው ልብ የሚያቆም ይናገሩ አንዳንድ ጊዜ እንደሆነ በጣም እዚህ ሰውም ሰምተናል አየ በአማርኛ ስትጸልይ አጋንንት ይሰማሉ አሜን ነው ሰይጣን በማይሰማው ቋንቋ ጸልያለሁ ሬሻ ባላዱና ማዘለ ይሰማስ አንደኛ እዚህ ቦታ ላይ ኖር ይችላል ሰይጣን ኦምኒ ፕሬዘንስ አይደለም ማን ብቻ ነው ኦምኒ ፕሬዘንስ እግዚአብሔር ብቻ ነው እሺ ቢሰማስ በአማርኛ ምን ያመጣል አይ ይከለክላል ይዘጋል እረ ሼም ነው ምን ገበየቱ ጋር መጥቶ ነው እኔ የት ነኝ ያለሁት መጀመሪያ አይ እስኬል እኮ መሬት ነው እስኬል መሬት ነው እግዚአብሔር ሌላ ቦታ ወይም በሰውኛ ቋንቋ ማለት እንጂ እግዚአብሔር እዛም ጋር ነበር በሰው ቋንቋ በክብር አንፃር ግን እስኬል ምድር እግዚአብሔር ሰማይ ያን በአዲስ ኪዳን ያይደለም በአዲስ ኪዳን እግዚአብሔር ባለበት አማኙ አለ ይሰማል ወይም በሌላ ቋንቋ አማኝ የት ነው ያለው ሲባል አይ አሁን የት ላይ ተቀመጥኩ ሲባል ሰው ምንድነው ያው ችግሩ ወንበር አሁን ትንጮች ወንበር ላይ ስለዚህ መጽሐፍ ቅዱስ 24 ሰዓት በአመት 365 ቀን ምሽትና ቀን አልጋም ላይ ይተኛ ዱካም ላይ ይቀመጥ ምንም ያክል የስንት መቶ ሺህ ብር ላይ ሶፋ ላይ ይተኛ የውሃ አልጋ ላይ ይተኛ አማኝ ተቀምጣል ነው በአብቀኝ ተቀምጣል አሜን አሜን ስለዚህ ከአብቀኝ ከተቀመጥ በኔና በእግዚአብሔር ማለት ሰይጣን መጥቶ ቁጭ ይላል ያ ቦታ ይፈቀዳል አይፈቀድም በሰማይም ስፍራ አልተገኘላቸውም ተብሎ ተፈጥቷል አሜን ራእይ 12 በሰማይም ስፍራ አልተገኘላቸውምና ሰይጣንና መላእክቱ ተጣሉ ይላል ሰይጣን በሰማይ በእግዚአብሔር መገኘት ቦታ ላይ በእግዚአብሔር መገኛ በእግዚአብሔር ፕሬዘንቴሽን ላይ መገኘት ላይ ሰይጣን ምን የለም የእግዚአብሔር ህልውና ላይ ወይም የእግዚአብሔር ሐልወት ላይ ሰይጣን ሊገኝ አይችልም አማኝ ግን በእግዚአብሔር ሐልወት አጠገብ ነው ያለው እግዚአብሔር በአማኙ ዘንድ ነው አማኙ በእግዚአብሔር ዘንድ ነው በሁለቱ መካከል ሊገባ የሚችል ምንም የክፋትም የደግም ኃይል የለም ማንኛውም ልዩ ፍጥረት መላእክትም ቢሆን መሃል ላይ መግባት አይችልም ስለዚህ ለእግዚአብሔር እግዚአብሔር የሆነ ቦታ ቁጭ ብሎ ነው የሆነ ቦታ አይደለም ያለው እግዚአብሔር በእኔ ውስጥ ነው ያለው እኔ በእግዚአብሔር ውስጥ ነኝ ያለው ተጽፏል ቃሌ የሚሰማው አባቴ ይወደዋል እኔና አባቴ እንመጣለን በእርሱም ዘንድ እንኖራለን መኖሪያ እናደርጋለን በእርሱ ዘንድ ምን እናደርጋለን መኖሪያ ከሰውየው ጋር አብረን እንኖራለን ቀጥሎ ደግሞ አማኙ ደግሞ ህይወታችሁ በእግዚአብሔር ዘንድ በክርስቶስ ኢየሱስ ምን ሆናል ተሰውሯል አሁን የምትኖሩት እናንተ አይደላችሁ እግዚአብሔር ውስጥ ነው ህይወታችን ያለው ወይ በሌላ ቋንቋ አባቱ እናንተ አንድ እንደሆነ እነሱም ከኛ ጋር አንድ እንዲሆኑ የሰጠኝን ክብር ምን አድርጌያቸዋል ሰጥቻቸዋለሁ እግዚአብሔር ይመስገን ስለዚህ አሁን እግዚአብሔር አባባ ብለው ሰይጣን መሀል ላይ ገብቶ አይደናቅፍ ቦታ ይፈቀድለታል በመጀመሪያ በቀኝ የመምጣት አይፈቀድለት በእኔና በአማካለ መግባት ችሎታ አለው የለም ያቃለ ሰው ዝም ብለ መጮህ ከፈለግን እንጮህ በተረፈ ግን እግዚአብሔርን አታርቁብን ጠላት መሃል ላይ እንደሚገባ ሕዝቅኤል ብላችሁ ብሎ ያትጥቀሱልን አዲሱን ለምን አትጠቅሱ ከአዲስ ወደ ብሉይ ነው የሚኬደው ከብሉይ ወደ አዲስ አይመጣም ብሉይ ኪዳን ያ አዲስ ኪዳን ፍጹም ሊሆን አይችልም ለዚህ ነው አዲስ ኪዳን ብቻውን ይታተማል ፍጹም ነው ብሉይ ኪዳን ብቻውን አይታተምም ምን ስለሆነ ያ አዲስ ኪዳን ምን አይደለም ፍጹም ነው ጎዶሎ አዲስ ኪዳን ግን ብቻውን ሙሉ አዲስ ኪዳን ያዛል አብዛኛው ይሄ አዲስ ኪዳን አሁን እሺ ይሄን አዲስ ኪዳን በመያዝ ነውር ነው አይደለም አይደለም ጎዶሎ መጽሐፍ አንጠልጥለት ዞራል ልል ይችላል አንችል ኖ ጎዶሎ ኪዳን አይደለም ያስከው ብሉይ ኪዳን ግን ብቻውን ይዞ አንድ ወንድም ቢመጣ አስቸርች የለም ጃን ታተመም እንጂ ቢኖርስ ብሉይ ይዞ ቢመጣ ሰው ይተከማል ምን ይልክልናል እዚያው ብሉይ ብቻ ይዘን መምጣት ብንጀምር
ጥቅም አለ? እሺ ልንገራችሁ በግልጽ ጋር አዲስ ኪዳን ግን ይዘው የመጡ ልጆች ጉዳት አለባቸው የለባቸው? ብሉይ የአዲስ ፍጹም መሆን አይችልም፣ ፊደል ብቻ ይሆናል። አዲስ ግን መንፈስ ነው፣ መንፈስ ህይወትም ነው አይደለም? ኢየሱስ ያለው እኔ ነገርኳችሁ ቃል መንፈስ ነው፣ ቀጥሎስ ህይወት ነው። ለዚህ ነው ብሉይ ኪዳን ብቻውን የማይታተም አዲስ ኪዳን ብቻውን የሚታተም። ብሉይ ኪዳን የአዲስ ኪዳን ማጠናከሪያ ነው። አዲስ ኪዳን የብሉይ ኪዳን መፈጸሚያ። ወደዚህ ልመልሳችሁ ስለ ደም ነው እያጠናን ያለነውና መጽሐፍ ቅዱስ ውስጥ እንዳልገባ እና በኃጢአት ጉዳይ መጀመሪያው ተበዳይ እግዚአብሔር ነው፣ ሰይጣን አይደለም። ሰይጣን እግዚአብሔር የልጁን ደም ለሰይጣን አልከፈለውም። ለማን አልከፈለ? ለሰይጣን አልከፈለው። ለምን? ሰይጣን የኃጢአት ደሞዝ ሞት ነው ብሎ ሰይጣን ፈርዷል። ሰይጣን ኃጢአት በኃጢአት ይሆናል ደስታው። የኃጢአት ደሞዙ ሞት ነው ብሎ በእርሱ ዘንድ ኃጢአት በሞት መቀጣት እንዳለበት የፈረደው ሰይጣን ነው እግዚአብሔር። ስለዚህ ህይወቱ እንዲያልፍ ወይም በኃጢአት ጉዳይ ህይወት እንዲያልፍ የበየነው ማን? እግዚአብሔር ነውና የሚቀርበው ያ ህይወት ለማን ነው? አቤት ለእግዚአብሔር ነው። እግዚአብሔር ቅዱስ የሆነውን ደም ሰይጣንን እንትን ብሎ ሰይጣን በቃ እሺ ልቀቅልኝ፣ በቃ ይሄው የልጄን ደም የሚያክል እንኳ እባክህ ልቀቅልኝ ብሎ ነው አይደለም? ወይ በሌላ ቋንቋ ብዙ ጊዜ አውርተናል። እግዚአብሔር ያዳነን ከገሃነም ነው ከራሱ ነው። ገሃነም ለኛ ነው ይዘጋጅ ለማን? ለሰይጣንና ለመላእክት። እግዚአብሔር ለሰው ልጅ ገሃነምን አልፈጠረም። ለሰይጣንና የሚሄዱበት ሲያጡ ነው እንግዲህ የት ልላካችሁ? ከኔ ጋር መሆን ያለው ሁለት ዓለም ነው። እግዚአብሔር ያለበት ዓለምና አጋንንቶች ይዘጋጀላቸው መንፈሳዊ ቅጣት ስፍራና የእግዚአብሔር መንፈሳዊ የበረከት ወይም የደስታ ዓለም ነው ያለው። ሁለት ወደኔ እንዳልቀበላችሁ ከነ ኃጢአታችሁ አላችሁ ልጅ ወሰደላችሁን አላምነ ብላችሁ ከነ ተሸከማችሁታል። የት ልላካችሁ? ለእናንተ ሌላ ዓለም አልፈጠረም። ያለው ሁለት መንፈሳዊ ዓለም እንግዲህ ለሰይጣንና ለመላእክቱ ወደ ተዘጋጀው የእሳት ባህር ሂዱ ምን አደርጋለሁ ተብሎ ይላል እንጂ እግዚአብሔር ያንን ለሰው አላዘጋጀው። ለሰው ያዘጋጀው ኢየሱስ ያዘጋጀው ያ። አሁን እንመለስ። እግዚአብሔር ገሃነምን ለሰይጣን አዘጋጅቷል ብለናል። አጋንንቶች ገሃነምን ይወዱታል አይወዱትም? አቤት በቃ ምናምን ሰው የጠለፉ ዘመናን ይላል። የአንድ ታሪክ ከሊት እግዚአብሔር ጌታን ሄዳለን መለችው ከሊቴኛ ጋር ሴት ምትከበር ጌታ ለምን ሰይጣንን ይቀራጥለው? ሂጅና ለምኝ እሺ ካለሽ ይቀርለዋል። ዛዋሃ እናታችን ቅድስት ከሊት ሄደችና ሉሲፈር አየር ማኖስ በእነሱ ሳጥና ቁጭ ብሎ ሲሆን ላይ ጋር ላይ ዙፋኑን ዘርግቶ ቁጭ እባክህን አላስታርቅ ወጣ አለችው። እሱም በቅንድቡ ጠልፎ ከተተ። ዛዋለ ለላኩ ሚካኤል ድረስ እንድትል የበረረ መጣና ሲያወጣት 3000 ሰዎች ተንጠልጥለው አብረው ይሄ ኢየሱስ ጌታ ነው ይባላል። ተረቴ ለምደስ አሁን በዳቦ ጢሞቴዎስ ላይ የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ምንም የማይጠቅም የአሮጊቶች ሴቶች አያቱ ሁሉ ነበር ጦጢትና አንበሶ ነበር ከሚል ላይ ያለ አይደል? እና ምን አድርገው ነው የሳሉት? በዛኛው ዓለም ላይ ገዢ ነው። በጭራሽ የጨለማው ዓለም ገዢ እንጂ የገሃነም ገዢ አይደለም። ጨለማው ዓለም ማለት እግዚአብሔርን የሚጠላው ይሄ ዓለም በሽታ፣ ድንቁርና፣ ምናምን ክፋት ሁሉ የዛ ምንጭ ማለት ነው እንጂ የገሃነም አይደለም። ገሃነም የእሱ የቅጣት ስፍራ ነው። ገና ኢየሱስ ምድር ላይ ሲመጣ ሲያዩት ለምን ተንቀጠቀጡ? ጌታ ሆይ ለምን መጣ?
ጊዜያችን ሳይደርስ ልታሰቃየን መጣ ብለው ወደ ጥልቁ እንዳይልካቸው ለመኑት። ባክ ወደ ምን አትላክ ወደ ጥልቁ። ያን ቦታ ምን ያደርጉታል? ይፈሩታል። እንደማይቀርላቸው ግን ያውቃሉ። ራእይ መጽሐፍ ላይ ቸርች ስትነጠቅ 3 ዓመት ተኩል በኋላ አንድ ቃል ታነባላችሁ። ሰይጣንም ጥቂት ጊዜ እንደቀረው አውቀው ይላል። ምን ጊዜ? ባለችው 3 ዓመት ተኩል ዓለም ያተራምስ ምን ጊዜ እንዳለችው ሲያቅ ሁኔታዎችን ሁሉ ሲያይ ያቀንደ አሁን ራሱ ሲሰበክ እዚያ የለም እንጂ ካለ ወይ የሱ ወዳጆች ይንቀጠቀጣሉ። ይሄን ነገር መስማት አይወዱም። በጣም ነው የማይወዱት። በጣም እና እንዳይልካቸው ለመኑት። ጊዜያቸውም ስላልደረሰ አላካቸው። አዝኖላቸው ነው ወይስ ስላልደረሰ? አልደረሰም ጊዜያቸው እንጂ አዝኖላቸው። ከዛ በኋላ የዛ አካባቢ ሰው ከጌርጌሴኖን ምድር ወደዛ የሰፈረው ህዝብ ሁሉ በእንስሳ ፍቅር የተጠመደ ህዝብ ስለሆነ ከእግዚአብሔር ፍቅር ይልቅ በእንስሳ ፍቅር የተጠመደ እንስሳቸው ሲገቡ ብሎ ላካቸው። እየተጣደፉ ገቡ። ሰዎቹ መጡ። ጌታ ሆይ ብሎ የጸለዩ ጸሎት እንዲደገም እደግ ያካባቢ ሰው እንደተሰብሰበ መጡ። ጌታ ሆይ ከሀገራችን ውጣልን ብለው ለመኑት። ጌታቸውን አይፈልጉትም፣ እንስሳቸውን ይፈልጉት። አሁን አንዳንድ ሲያወራ ስታነቡ ሰዎች ናቸው ግን እንዲሚሉት እስከትሉ እንደሱ ሰው ምክንያቱም ሰው አስተዋይ ነው ተብሎ ይገመታል። የተሻለውን የሚያውቅ ነው ተብሎ ይገመታል። የሚጠቅመውን ያውቃል ተብሎ ይገመታል። አንዳንድ ሰዎች ናቸው ያደረጉት እስከትሉ ድረስ ወይስ ህፃናት ልጆች ተሰብስበው ግን ትልልቅ ሰው ሆነ የሀገር ሽማግሌ ተወክሎ ምናምን በሹመኛ ምናምን መጥተው ከበው ጥያቄ ያቀረቡለት ምንድን ነው የፈለጋቸው? እባክህ ሀገራችንን ለቀን ውጣልን አሉና ለመኑት ይላል። ኦኬ ይሄን ይመስላል። ወደዚህኛው ስንመለስ ተበዳዩ እግዚአብሔር ከሆነ ደሙ በመጀመሪያ የሚቀርበው ለማን? እግዚአብሔር እንጂ ሰይጣን ራሱ የተያዘ ነው። እና በቃ ለሰይጣን የልጁን ደም ከፍሎ እባክህ ልቀቀው ብሎ ማለት አይደለም። ቤዛነት ነበር ግን ነው በሰይጣን እግዚአብሔር ጋር ተጣልተን ከሰይጣን ጋር ወዳጅ ሆነን ሰይጣን በራሱ አገዛዝ ይገዛል ነበር። ሰይጣን ወዳጆቹን የሚገዛበት አገዛዝ ነው። በማጠናገር በማልጮ በመምታት በመግደል በማረድ በመዋሸት ማንኛውም ክፉ ነገር በማምጣት በበሽታ በድህነት በማሳበድ አጋንንቶች እንጆ ያደርጋል። ዚቆሶ እንዴት ነው ቆይሶ በምድር ላይ ሲልስ ምን ይመስላል ምናምን ብለው የሰውየው አካል ውስጥ ይገቡና ፌስታል ምናምን ለቅመው ጨርቅ እዚህ ላይ ምናምን ወረቀት ሰጥተው ምናምን እንዲያ ማን ነው ሄዶ? ሰውየው አይደለም። ማን ነው ሄዶ? ሰውየው ውስጥ የገባው ጋር ነው። በሰውየው ውስጥ ሆኖ የዚህን ዓለም ህይወት ኢንጆይ ያደርጋል። ምክንያቱም መንፈስ ነው። ፌስታል መያዝ አይችልም። ያለው አማራጭ ምንስ መግባት ቆሻሻ ነገር ስለሚወድ መንፈስ ነው። ያንን ማቴሪያል የሆነ ቆሻሻ ውስጥ ራሱን መግለጥ አይችልም። ያለው አማራጭ ቦዲ መልበስ። የሰው ቦዲ ውስጥ ገባ ሰውየው አቅም ያንኩ ሲሰራ እንጂ ሰው ያንን ማንኛውም ሰው ፌስታል መልቀም ቆሻሻ መሰብሰብ አይደለም። ማንኛውም ሰውየው ወዶ አይደለም፣ በውስጡ ያለው ነው ያንን የሚያደርገው። ማለት እንደዚህ በቃ ክፉና ምቀኛ ናቸው በሰው ልጅ ላይ በዛ ሁኔታ ይገለጣሉ። ስለዚህ ለነሱ የቀረበ አይደለም። እግዚአብሔር ከነሱ ለማስለቀቅ አይደለም በዋነኛነት ደሙና ሁሌ እንደምናወራው ቁጥር 1 እግዚአብሔር ያዳነን ከማን ነው? ከራሱ ነው እግዚአብሔር ያዳነን። ምክንያቱም በኃጢአት ምክንያት ፍርድ የፈረደብን ሰይጣን ነው እግዚአብሔር። ስለዚህ ለካሳው መከፈል ያለበት ለማን? ለሱ ነው። ካሳው መከፈል ለእግዚአብሔር ነው። በቀደም ነግሬያችኋለሁ። ዋችማን ያንዴ ተናገረው ቃል ምን ይላል ይወላችሁ? If I want to understand the value of the blood, I must accept God's valuation of it. እኔ የኢየሱስን ክርስቶስን የደሙን ቫልዩ ዋጋ ለማወቅ ከፈለኩ በመጀመሪያ መረዳት ያለብኝ ያለዋችሁ ማለት እግዚአብሔር ለዛ ደም ያለውን ቫልዩ ማወቅ፣ ለዛ ደም ያለውን ዋጋ። ለብዙ ሰዎች የኢየሱስ ደም እኮ ይላሉ። በቃ ደሙናም ተብሎ አለ ግን ደሙን በራሳቸው በደንኩት መጠን አንዳንድ ስለ ደሙ ሲሰበክ አብዛኞቹ ደሙ ቶሎ የሚያመጡት ከምን ጋር ከእግዚአብሔር ጋር ካላቸው ሰላም አንፃር አይደለም። በቃ
በጌታ በኢየሱስ ደም የአጋንንት ምሽግ ላይ እንረጫለን። ኢየሱስ እንደ የአጋንንትን ምሽግ ሁሌ ደሙን ከምን ጋር ነው ያገናኝ? ከአጋንንት ጋር ብቻና ብቻ። ግን ቁጥር 1 ደሙ ከማን ጋር ነው እርቅ የፈጠረ? ከእግዚአብሔር ጋር። ደሙ ዋነኛነት የቀረበው ለማን ነው? ለእግዚአብሔር ነው። እግዚአብሔርም ለዛ ደም ትልቅ ዋጋ ሰጥቷል። ዘጸአት 12 ላይ ታውቃላችሁ ደሙን ባየው ጊዜ ከናንተ አልፋል ያለው ሰይጣን አቤት እግዚአብሔር ምንን ሊበቀል አቤት ኃጢአትን ይበቀላል። ግን ዘጸአት 12 ላይ በሞት ሊቀጣ ባለ ጊዜ ሁሉ ጊዜ ሞት የኃጢአት ውጤት ነው። ሊቀጣ ባለ ጊዜ ምን ቀቡ ነበር ያላቸው? ደም። ከዛ ምንድን ነው ያላቸው? ደሙን ባየው ጊዜ ከናንተ አልፋለሁ። አሁን ያንን ያለው ሰይጣን ነው አይደለም፣ እግዚአብሔር ነው ያለው። ስለዚህ ደሙ ከማን በትር ነው ያወጣው? ከማን ፍርድ ነው ያወጣው? ቁጥር 13 ላይ ዘጸአት 12 ማለት ነው። ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። አሁን ቤቱ ይሄ መደበኛ ቤት አይደለም፣ ቤቱ እኛ ነን በአዲስ ኪዳን። እሺ ደሙንም ባየው ጊዜ ከናንተ አልፋለሁ፣ እኔም አለ እግዚአብሔር የግብፅን ሀገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ማን በመታ ጊዜ? እግዚአብሔር። እኔም በመታውት ጊዜ ምድሩን፣ እናንተ ግን መቅሰፍቱ ለጥፋት አያገኛችሁም። ለምን ሲባል ደሙን ባየው ጊዜ ከናንተ አልፋለሁ። ስለዚህ ደሙ በዋነኛነት የሚቀርበው ለሰይጣን አይደለም፣ ለእግዚአብሔር ለራሱ። በኃጢአትም ላይ የፈረደው እግዚአብሔር ነው። ስለዚህ የፍርዱን ሂሳብ መቀበል ያለበት ማን ነው? እግዚአብሔር ነው። ስለዚህ ክርስቶስ ራሱን ቤዛ ሰጠ፣ ክፍያ ሰጠ ሲባል እግዚአብሔር ቅንዳኛ ነው። ለምሳሌ በሌላ ቋንቋ አንድ ታሪክ ስለሆነ እውነት ላይሆን ይችላል፣ እንደዚህ ግን በታሪክ ወይና በምሳሌ መልክ የሚያስረዱበት ነገር አለ። ዳኛው ልጃቸው ሌባ ሆኖ ተገኘ፣ ወይ ነፍሰ ገዳይ ሆኖ ተገኘና ዳኛ ነው እንዳይለቁት ህግ ማዛባት። ስለዚህ ያላቸው አማራጭ እንደ ህጉ በሞት መቅጣት። ምክንያቱም ዳኛ ናቸው፣ ማስፈጸም አለባቸው ያገሩ በዋነኛ እና በሞት አብዚያ ደግሞ በእንደዚህ ያህል ሚሊዮን ብር ወይም ያለዚያ በሞት ቅጣት ወይም በሆነ ብር እንደ ህጉ መፍረድ አለባቸው። ለሰውየው ማቅረብ አይችልም፣ መሞት አለበት። ሰውየው ማቅረብ ይችላሉ፣ አቀረቡ፣ ፈረዱ። መልሰው ምን አደረጉ? ህጉ የሚጠይቀው ህጉን መቼስ እሳቸው ባያወጡትም በእግዚአብሔር ዘንድ ግን ህጉን አውጪው ማለት እግዚአብሔር ነው። እሱ ነው ፍትህ የሚጠይቀው። ስለዚህ ይፈርዳል። ከፈረደ በኋላ ደግሞ ለዛም የሆነውን ካሳ ምን አደረገ? ከፈለ። አሁን ለማን ነው የከፈለው? አቤት ለራሱ። ጽድቁ የሚጠይቀውን ሂሳብ ምን አድርጓል? ከፍሏል። የኃጢአት ደሞዝ ሞት ነው። ስለዚህ በሞት አለና ፈረደ። ሰው ወደ መሞቻው ሲሄድ ለዛ የሚሆን ምትክ ማን ራሱ አስገባ? እግዚአብሔር። ከዛ በኋላ ምን አደረገ? የሁሉንም ኃጢአት ከሰዎች ላይ ብድግ አድርጎ እዛ ሰው ላይ አስቀመጠው። ተሰቀለ። ለምን ተውከኝ ሲለው ዝም አለው። ምክንያቱም በምን ላይ? በጽድቅ እየፈረደ ነው እግዚአብሔር። በልጁ ላይ ነው? በኃጢአት ላይ? በኃጢአት ላይ እየፈረደ። አሁን ሰው መፍትሄ ያገኘ፣ እግዚአብሔርም ቅን ፍርድ ፈረደ። እውነት ሸ እግዚአብሔር የሚፈልገውን አግኝቷል። በኃጢአት ላይ ፈርዷል። የእግዚአብሔር ትልቁ ዓላማ በሰው ላይ መፍረድ አይደለም፣ በምኑ ላይ? ስለዚህ ዛሬው ልጅ የሁላችን ኃጢአት ልጁ ላይ ሲያደርግ ልጁን ምን አደረገው ይላል? ኃጢአት አደረገው እና ኃጢአትን ሲቀጣውና ዝም ሲለው እግዚአብሔር ልጁን ነው ዝም ያለው? ኃጢአትን ነው ዝም ያለው? ኃጢአትን ዝም አለው። እግዚአብሔር ከኃጢአት ጋር ህብረት የለውም። ጨከነ፣ ዞር አለ፣ አላየውም። ልክ ኢየሱስ ኃጢአት ሆኖ ከሱ ዞር ሲል እኛ ምን ሆነን አየን? አቤት የእግዚአብሔር ጽድቅ ሆኖ አየን። ከዛን ቀን ጀምሮ ይሆንና ቢሊየን ትሪሊየን ትውልድ የእግዚአብሔር ጽድቅ ሆኖ አልፏል። እኛም በዘመናችን ደርሰናል፣ የእግዚአብሔር ጽድቅ ደርሶናል። እንዲህ እናልፋለን። ጌታ ካልመጣ መጣው ያ ፍርድ ተፈጸመ። እግዚአብሔር አሁን በቅንነት ፈረደ። ወይ በሌላ ቋንቋ ሌላ ጥያቄ ጠይቃችሁ ብዙ ጊዜ ስላወራ እግዚአብሔር ሁሉን ይችላል አይደል እንዴ ብለናል። እና ሰው ልጁን ኢየሱስን በመስቀል ላይ ሳይሞት ደሙን ሳያፈስ ሕይወቱን ሳያሳልፍ ሰው እግዚአብሔር ኃጢአተኛውን ሰው እንዲሁ ዳኑ ብሎ ማለት አይችልም።
ዳኑ ብሎ ችሎታ አለው ሁሉን ይችላል ሁሉ ማድረግ ይችላል ኃጢአተኛውን ሰው በቃ ግድ የለም መቼስ ምን አደረጋል እንዲሁ ዳን እንዲሁ የዘላለም ሕይወትን ሊለው ይችላል አይችልም አይችልም እግዚአብሔር ሁሉን ቢችልም ኃጢአትን ማስተናገድ ባህሪው አይፈቅድለትም ከኃጢአት ጋር መኖር አይችልም ለዚህ ያለው አማራጭ ምንድን ነው ኃጢአተኛ እሷን ወደዳት ግን ኃጢአቷን ሊወድ አይችልም ባህሪው አይፈቅድለትም ስለዚህ ምንድነው እሷን ከወደዳት ኃጢአቷን ከጠላ ማንን ድራሹን ማጥፋት አሜን እሷ ከና ኃጢአቷ ከመጣች ባህሪው አይፈቅድለትም ስለዚህ ኃጢአቷን በሙሉ የእድሜ ዘመኗን ተወልዳ እስክትሞት ከዚህ በፊትም ስታለች አሁንም ስታለች ትንሽ እንደድሮ አይደለም ከዚህ በኋላ ደግሞ ትንሽ ትስታለች ስታለች ይሄን ሁሉ በማን ላይ ነው በልጁ ላይ ነው አሁን እሷ ላይ አለ አቤት የለም እንደምን ነው አሁን ሰሞኑን አልሳለችም እንዴት የለም መጽሐፉ ክርስቶስ ካልተነሳ እስካሁን በመናችሁ አላችሁ በኃጢአታችሁ አላችሁ ተነስቷል በመናችን የለም ታዲያ ለምንድን ነው ስንስት ንስሐ አቤት እሱ ወስዶት ከሆነ ለምን ንስሐ ገባ ለምን አቤት እንደ ኃጢአታችን ብንናዘዝ ይቅር ይለናል አይደል ለመለወጥ የሚሆን ንስሐ ወይም ለበቀል ለቁጣ በጣም በኃይል እግዚአብሔርን ለማገልገል የሚሆን ንስሐ አድርጉ ይደለም አይደለም ንስሐ አሜን ከአብ ቁጣ ለመዳን አይደለም አንድ አማኝ ሲስት የአብ ቁጣ ገለጥበታል አይገለጥበት አበዛሽው አዳሜ እንደው ቅርስልሽ እኮ ልጅ ላይ ተሸከመ ሲባል እንደው በቃ ብሎ እግዚአብሔር ይቆጣል ይቀጣል አቤት የእግዚአብሔር ቁጣ ይገለጣል አይገለጥም የእግዚአብሔር ምንድን ነው ይገለጥ ቅጣትና ቁጣ ይለያያሉ ስለ ልጅነት ስናጠና ሁለት አይነት ልጆች ለወንጌል የማይታዘዙ ልጆችና ለወንጌል የታዘዙ ልጆች የእግዚአብሔር ቁጣ በማን ላይ ይገለጣል ዘራስ ኦፍ ጋድ ለወንጌል በማይታዘዙ የዚህ ዓለም ልጆች በአየር ላይ ባለው አለቃ ፈቃድ እንዲኖር በእነሱ ላይ ይገለጣል ኦኬ ለወንጌል በታዘዙ የእግዚአብሔር ልጆች ላይ ቁጣ ይገለጣል ወይስ ቅጣት ወይም ተግሳጽ የእግዚአብሔር ልጆች እንቀጣለን እንገሰጻለን አይቆጣም እግዚአብሔር ለምን አልመረጠን ለቅጣት ለቁጣ አልመረጠ ራስ የሚለው ነገር በቃል መቅጣት አይደለም መቆምዳት ልጅን ማሳደግ በቃል ስላላመኑ በልጁ ይወላችሁ በሌላ ቋንቋ ቅጣት በስነ ምግባር ችግር ይመጣል ቅጣት ቁጣ ግን በስነ ምግባር ችግር አይደለም ይመጣው ባለማመን ችግር አገኛችሁት ራስ ኦፍ ጋድ የሚገለጠው በአንድ ነገር ብቻ ነው ሰው በማን ስላላመን በልጁ ስላላመን ኤቲካል ችግር የስነ ምግባር ችግር በምንድን የሚቀጣው በቁጣ ነው በቅጣት በተግሳጽ ይስተካከላል ያኛው የሚመጣው ራስ ኦፍ ጋድ የሚመጣው ልጁ ባለማመን አምናችኋል በልጁ ስለዚህ እግዚአብሔር ለቁጣ ነው የመረጠን ወይስ ለቅጣት ማትቀጡ ከሆነ ምኖች ናቸው ዲቃላዎች እንጂ ልጆች እንዴ ለክርስቲያን እንዴ አይባልም ቸርች ላይ እግዚአብሔር ቁጣ አይባልም ራስ የሚለውና እቺ ተግሳጽ የምትለው መለያየት አለባቸው ለክርስቲያን አይጠቀስ አንደኛ መብት የለኝም እኔ እሱን አሁን ስነ ስርዓትን ብትይዝሻል የሰማው ነው ስላንተ የሰሞን አካባቢ ሴቶችን አላሳልፍ ብለሃል ጠጠር እየወረወርክ እጅ እየተመሰስክ አስቸግራል ስለዚህ የእግዚአብሔር ቁጣ ነው የሚገለጥ አይባልም ሼውና አይባል እንደ በጌታ መብትም የለኝም ማለት ወላ ነብይ ሆነ የሞተ ሰው አንሳ ይሄን ቃል ለሱ መጠቀም አይቻልም መጽሐፍ ቅዱስ ክልክል ጳውሎስ መጠቀም ስለማይችል ነው ያኛውን ይጠቅሰላችሁ አባቱ የማይቀጣው ልጅ ማንም የለም እና ልጅ እግዚአብሔር በቀጣ ጊዜውም በገሰጸ ጊዜ አትልከም እግዚአብሔር የሚወዳውን ልጅ ምን ያደርጋል ራስ ይቆጣል ነው ወይስ ይቀጣልና ተሰሎንቄ ላይ ግን እግዚአብሔር ግን ለቁጣ አልመረጠም በወንጌል ለማይታዘዙ በዚህ ዓለም ባለው በአየር ላይ አለቃ ፈቃድ በሚመላለሱ ልጆች ላይ የማን ቁጣ ይገለጣል የእግዚአብሔር ቁጣ ይገለጣል እናንተ ግን የቀን ልጆች የብርሃን ልጆች ናችሁ እንጂ ከጨለማ አይደላችሁ
እግዚአብሔር ይመስገን። ግን ምን አለባችሁ? ቅጣት አለባችሁ ነው ማለት ነው። እና ለእግዚአብሔር ነው በመጀመሪያ የሚቀርበው። ለዚህ ነው እግዚአብሔር ደሙን ባየው ጊዜ አልፋል ያለው ሰይጣን አይደለም። ሰይጣን ደሙን ማየትም አይፈልግም። በመጀመሪያ ደም ሲባልም አይመቸውም። ደም እንደ አንድ አበሻ ሚዘገን ነው አለ ደም ሲባል ማየው ደም እና ባጭሩ እግዚአብሔር ሰውን ዝም ብሎ ዳን ማለት አይችልም። እግዚአብሔር ብዙ የማይችላቸው ነገሮች አሉ። ብዙ ጊዜ የምታውቁት ሁሉን የሚችል አምላክ አይደለም። እግዚአብሔር የማይችለው ነገር አይደለም። እንደዛ ታምናላችሁ? እግዚአብሔር የማይችለው ነገር እውነት? ለምን ኃጢአት ጋር አብሮ ነው አይችልም።